የተወደዳችሁ ተመልካቾቻችን እንደምን ቆያችሁልን? የተከታተላችሁት የምትገኙት እልፍኝ መሰናዷችንን ነው። አሁን ሰዓቱ ደግሞ የእልፍኝ እንግዳ ነው። ያዘጋጀውላችሁ ቆንጆ ቆይታ የምናደርግበት እንግዳ ደረበ ጌታነህ ይባላል። በላሊበላ ከተማ በርካታ የበጎ ፍቃድ ስራዎችን ይሰራል። እንዲሁም ከላሊበላ እና አካባቢው ላይ ደግሞ በአስጎብኝነትም ጭምር እያገለገለ ነው የሚገኘው። ከሱ ጋር ቆንጆ ቆይታ የምናደርግ ነው የሚሆን። ቆይታችሁን እኛ ጋር እንድታደርጉ በክብር ጋብዛለሁ። አብረን እንቆይ። እንደምን አለ? እግዚአብሔር ይመስገን። ፈቃደኛ ሆነ ሐሳብ ልታካፍልን ስለመጣ እጅግ አድርጌ አመሰግናለሁ። ደረበ ማን ነው የሚለውን ነገር እስኪ አስተዋውቀን ራስህን። እኔ ደረበ ጌታነህ እባላለሁ። የላሊበላና የአካባቢው አስጎብኚ ነኝ። ከዛ በተጨማሪ ግን በበጎ ፍቃድ ስራ የተሰማራው እንደ ፕሮጀክት ማናጀር ሆኜ የማገለግል ነኝ እና ባጭሩ ላሊበላ ተወልጄ ያደግኩ ልጅ ነኝ። በዋናነት እንግዲህ አንተ ስራ ብዬ ማስበው አስጎብኝነቱ ነውና ወደ አስጎብኝነት የገባህበትን አጋጣሚ እስኪ ብታነሳለን። ወደ አስጎብኝነት የገባሁበት አጋጣሚ ያው እንደምታውቁትኝ ላሊበላና አካባቢው የቱሪስት መዳረሻ መሆኑ ይታወቃል። ስለዚህ ከኔ ቀደም የነበሩ ሲኒየር ጋይዶች አካባቢውን ፕሮሞት ሲያደርጉ እንደነበር ስለነበረ ከዛም ከልጅነት ጀምሬም በዛው በቤተክርስቲያን ቅጥር ግቢ ስላደግኩኝ ያንን ፓሽኔት ነበር ወደ ጋይድነት ለመግባት። ከዛ በዛው ቀጠልኩኝ። ስለዚህ የቱሪስት ቦታ በመሆኑ ብቻ ነው ወደ ጋይድነት ልመጣበት የቻልኩበት ምክንያት ማለት ነው። ምን ያክል አመት ሆነ አሁን በዚህ በአስጎብኝነት ስራ ማለት ነው? ለአስጎብኝነት ስራ ኦልሞስት ወደ 16-17 አመት አካባቢ ሆኖኛል በአስጎብኝነት ማለት ነው። የመጀመሪያዋን ቀን ታስታውሳታለህ? መጀመሪያ ያስጎበኘኸው? ብዙም አላስታውሰውም ሎንግ ታይም ስለሆነ ማለት ነው። ግን የኛን ሲኒየሮች በብዛት የምንከተለው ሲኒየር ጋይዶቹን ነው የሚሉትን ከዚህ ከአካባቢው ከቀሳውስቱም አንዳንድ ሂስቶሪያ ከሚጽፉት አንጻር ሪፈር እያደረክኝ በእነሱ መንገድ ራስህን ዲቨሎፕ እያደረክ ነው የምትመጣውና ይሄ ነው ስፔሲፊካሊ ይሄ ነው ብዬ የምነግር ነገር ብዙ እንትን የለኝም። መልካም። እንደው ምናልባት አሁን ያስጎብኝነት ስራው የሙሉ ጊዜ ስራ ነው ወይስ ሌሎች ተጓዳኝ ስራዎችን ማብረት ትሰራለህ? ከዚህ ቀደም ስራ የነበረው ፉል ታይም እንደ ጋይድ ነበር፣ እንደ አካባቢ አስጎብኝ ነበር። አሁን ግን ኦልሞስት ላለፉት 10 አመታት ግን ሞር ፕሮጀክት ማናጀር ሆኜ ነው የማገለግለው። ፍቃዷ ላይ ላይሰንሱ አለኝ እንደ ጋይድነት የምሰራበት እና አንዳንድ እኔን ፈልገው ወይም ወደው የሚመጡ እንግዶች ሲኖሩ እነሱን አስጎበኛለሁ። አሁን ግን ኦልሞስት ፉል ታይም ስራዬ በበጎ አድራጎት ስራ ላይ የተመሰረተ ነው ማለት ይችላል። ስለዚህ አሁን ይሄ የበጎ አድራጎት ስራው ፕሮጀክቱን እስኪ ንገረን ስለሱ። ስለ ፕሮጀክቱ ከመናገር በፊት መጀመሪያ መናገር ፈልገው ስለ ግለሰብ ነው። አሁን ምሰራው ሰውዬ ማለት ነው ሚስተር ኖርማል ካዋርድ ይባላል። በእንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት በነጮች ማለት ነው እንደ ቱሪስት ሆነው ነው ወደ ላሊበላ የመጡት ከባለቤቱ ጋር ኖርማል ካዋርድ እና ካሮል አንድሩ ይባላሉ። እዚህ በነበሩበት ሰዓት የዛሬ 25 ዓመት አካባቢ ማለት ነው እንግዲህ አካባቢውን ዞረው ሲያዩ በጣም የተጎዳ ስለነበረ ኦልሞስት ደግሞ ሲነግረኝ ወይም እንደነገረኝ በዛ ሰዓት ኦልሞስት ጦሬታ የሚወጣበት ኤጅ ነበረ። ከዛ ጊዜ ጀምሮ ግን ለምን በበጎ ስራ አልሰማራም ብሎ በበጎ ስራዎች ላለፉት 20 ዓመታት አይካንሰኝ ላለፉት 20 ዓመታት ፊት ቡግና ወረዳ ተብሎ ሲጠራ በነበረው ማለት ነው። አሁን ግን ቡግና ወረዳ ወደ 3 ተከፍሏል። ከተማ አስተዳደር ላሊበላ ከተማ አስተዳደር፣ ላስታ ወረዳና ቡግና ወረዳ። ስለዚህ በእነዚህ ወረዳዎች ሚስቱ ጋር ከጓደኞቹ ጋርና እንደዚህ ያደረገ ብዙ ስራዎችን ላለፉት 20 ዓመታት ብዙ ስራዎችን ሰርተናል እና እኔ ጋር ላለፉት 10 ዓመታት ፉሊ ታይም የምሰራው ላለፉት 10 ዓመታት ነው ሰውየው ጋር። ስለዚህ አሁን በአስጎብኝነት ስራ በአጋጣሚ ባገኘኸው ትስስር በርካታ የበጎ አድራጎት ስራዎችን ሰርተሃል ማለት እንችላለን? አዎ፣ በተለይ አካባቢያችን ሲመጡ ስለ አካባቢያችን ፕሮሞት እናደርጋለን። እንደገና ያው ጋይድ ማለት የአካባቢው አምባሳደር ማለት ነው እንደምታውቁት። ስለዚህ አካባቢን ትሸጣለህ፣ ሀገርህን ትሸጣለህ። ቅን ልቦና ያላቸው እንደ ሚስተር ኖርማል አይነት ሰዎች ከራስ በላይ ለሰው መኖርን የተማርኩበት ሰው ነው። በዚህ የበጎ አድራጎት ስራ የሰራቸውን ስራዎች እስኪ ብናነሳ ምን ምን ድጋፎችን ለነማን የሚለው ሰውየው የሚሰራው ሰውዬ እሱና ጓደኞች ናቸው በብዛት እንዲህ አይነት ስራ የሚሰራው ማለት ነው። ስለዚህ ስንሰራ ደግሞ ኦልሬዲ እንደ መንግስት አክት ማድረግ አይፈልግም። ከመንግስት ፖሊሲ ወይም ከመንግስት ስትራቴጂክ ውጭ መውጣት አይፈልግም። ምንሰራውም ክሎዝሊ ዊዝ ሎካል ገቨርንመንት ነው አካባቢያችን ጋር። አሁን ለምሳሌ ላሊበላ ከተማ አስተዳደር ጋር በቅርኝነት እንሰራለን፣ ላስታ ጋር፣ ቡግና ጋር። እንደዛ ግን ስንሰራ በመቀናጀው በጀት ነው የሚሰራው ሰውየው። ላይክ ለምሳሌ አንድ ፕሮጀክት ለመስራት 1000 ብር ቢያስፈልግ ለምሳሌ 80% ከዶነሩ ይቀበላል፣ 20% ከባለቤቱ፣ ሌላውን ደግሞ
ከተጠቃሚው የማህበረሰብ ስሜት እንዲኖር ከማድረግ አንጻር ማለት ነው። ኦነርሺፕ ፊሊንግ እንዲኖራቸው ከማድረግ አንጻር ባለቤቱም የተሰራው ለኔ ነው በኔ ገንዘብ ነው ኤግዛክትሊ የራሱን አውትፑት ማድረግ አለበት ነው ዋናው የሰውየው ዓላማና እንደ ገስ እንደ መንግስት አክት ምናምን ማድረግ ሳይሆን የመንግስትን ጋፕ የመሙላት ያህል ነው። ሬጂስተር ኤንጂኦ አይደለም እዚህ ኢትዮጵያ ውስጥ ማለት ነው። ግን ብዙ ስራዎች ሰርተናል ላለፉት 20 ዓመታት ማለት ነው። ብዙ ክሬዲት ለኔ ሰጠኛ ነኝ እኔ ድልድይ ነኝ በዶኖሮቹና በማህበረሰቡ መካከል ነው። ግን አሁን ብዙ ጊዜ የኔ ስም ነው የሚነሳው በፕሮጀክቶቹ መካከል ማለት ነው እና ሞር ክሬዲቱን የወሰድኩ ያህል ይሰማኛል። እስቲ ወደ ተሰሩት ስራዎች እንግባ። የጤና ተቋማት የውሃ ተቋማትም ጭምር እንዳሉ ሰምቻለሁ። ትምህርት ቤቶች ላይም የተሰሩ ነገሮች አሁን በተለይ በላስታና ቡግና በሚባል ከላሊበላ ወጣ ባሉት ቀበሌዎች ወይም ወረዳዎች ማለት ነው ውሃ ፖርቴብል የሆነ አንፕሮቴክትድ የሆነ ውሃዎችን በመስራት ለምሳሌ የእጅ መወዞጃ ያለው ሊሆን ይችላል፣ ስፕሪንግ ዲቨሎፕመንት ሊሆን ይችላል። እነሱን ከ145 በላይ ውሃዎች በላስታ ቡግናና ጋዝጊብላ ወረዳ በሚባል በውሃ ግብራ ዞን በእነዚህ ሶስቱ ውሃ ወደ 145 ውሃዎችን ጥገናም አዲስ ምንጮችን ማጎልበትም ሰርተናል። በጤና ጉዳይ ከውሃ ቀጥሎ ደግሞ በጤና ጉዳይ ብዙ ጤና ሄልዝ ፖስቶች ወይም ጤና ኤክስቴንሽን የሚሰሩባቸው እንትኖችን ገንብተዋል። የጤና ተቋማትን ማለት ጤና ኬላዎችን አሁን እንደውም ከጤና ጣቢያ መንግስት በያዘው ፖሊሲ ከጤና ጣቢያ ወይም ከጤና ኬላ ወደ ኮምፕሬሄንሲቭ ሄልዝ ፖስት ወይም ከፍ ያለ የሕክምና አገልግሎት የሚሰጥባቸውንም እንትኑ ኢኩፕመንት ራሱ ላሊበላ ሆስፒታል ላይ ቁሳቁሶችን ላሊበላ ሆስፒታል ላይ ደግሞ ራሱን የቻለ ኤምሲኤች ወይም ማተርኒቲ ዩኒት የእናቶችና የህፃናት ራሱን የቻለ ከሆስፒታሉ ተገሎ ያንንም ራሱ ገንብቶ የእናቶችና የህፃናት የሕክምና ክፍል ብቻውን ራሱን የቻለ ከዛሬ 6-7 ዓመት በፊት ገንብተን አስረክበናል። ትምህርት ቤቶችንም በገጠር በተለይ ከስታንዳርድ ወይም ከመመዘኛው በታች የሆኑ ትምህርት ቤቶችን በመስራት ደረጃቸውን የማሻሻል በጭቃ የነበረውን ወደ ብሎኬት ወደ ብሪዝ ብሎክ የመቀየር እና በእነዚህ ቤዚክ በሚባሉት ነገሮች ላይ እስካሁን እየሰራ እንገኛለን። አዎ ትምህርት ቤቶችን ከመገንባት በዘለለ ደግሞ ለተማሪዎች አቅም ለሌላቸው ተማሪዎችም ጭምር የመማሪያ ቁሳቁሶችንም አበርክታችኋል። አዎ በተለይ አሁን ከዚህ ላሊበላ ሃይ ስኩል የሚባል ለዚህ ከተማው ላይ ማለት ነው ላሊበላ ሁለተኛ ደረጃ ትምህርት ቤት ላይ ቁጥር 2 የሚባል በፊት በሴቭ ዩር ሆሊላንድ የሚባል ድርጅት ነበረ። በሱ የተገነባ የሴቶች ማደሪያ ነበረ እና እነ ትምህርት ቤት የሚያገለግል የነበረው ከገጠር እየተመላለሱ ሃይ ስኩል በሌለባቸው ትምህርት ቤቶች ወደ ላሊበላ እየመጡ ላይክ የግማሽ ቀን ምናምን መንገድ የሚወስዱባቸው የነበሩ ተማሪዎች ማለት ነው እዚሁ እንዲቀሩ እንዲያድሩ የሳምንት ስንቃቸውን ይዘው መጥተው አድረው ከዛ ቅዳሜና እሁድ ደግሞ ወደ ቤተሰብ ሄደው ሰኞ የሚመለሱበት ነገር ነበረ። አሁን ያንን ኮምፕሊትሊ ሰዎቹ ካዩ በኋላ ይህን እንኳን የምትሰራው አውስትራሊያዊ ናት፣ ጆርጂና ትባላለች። ካየች በኋላ ግን ለምን እኔ ምግባቸውን ባዘጋጅላቸው ውጤታማ ይሆናሉ ብሎ ምልልሱን ለማስቀረትና ተማሪዎቹን ውጤታማ ለማድረግ ተበልጎ አሁን የምግብ ሳኒታሪ ምን ሁሉ ተሟልቶላቸው እዛ ውስጥ አገልግሎት እያገኙ ያለበት ሁኔታ ነው። ዘንድሮ ለትምህርት ለማስጀመር ላሊበላ ከተማ አገልግሎት ለቡግናና ለላስታ ወረዳ ኒርሊ 2 ሚሊዮን የሚሆን እስክርቢቶና ደብተር ዲስትሪቢዩት አድርገናል። ቀላል የሚባል ስራ አይደለም። አሁን እየገለጽክልኝ ያለውና እነዚህ ነገሮች በየአመቱ የሚቀጥሉ ናቸው። ሰዎች እስካሉ ድረስ ይሄን ነገር መልካም ስራቸው የሚቀጥል ይመስለኛል። እርግጠኛ ነኝ። ምንድነው በየወቅቱ ሪኩዌስት ይመጣ ነው። ሪኩዌስት ከሚመለከታቸው የመንግስት አካላት እንደዚህ የተለመደ ትብብራቸውን አይልም ብሎ ጥያቄ ሲያቀርቡ እኔ ጥያቄውን ይዤ ወደ እነሱ ፎርዋርድ አደርጋለሁ። በእነሱ ምላሽ መሰረት ይደረጋል። እንደገለጽክልኝ ከሆነ ከሌሎች ጋር ተባብራችሁ ነው ይህንን ስራ እየሰራችሁት ያላችሁትና ምናልባትም ደግሞ የእነሱ ፈቃደኝነት ከቀጠለ ነው ይሄ ነገር ሊቀጥል የሚችለውና ዘላቂ የሆነ መፍትሄ ለማግኘት ወደ ተቋማዊ ወደ ቅርጽ ቋሚ ወደ ሆነ ገቢ የመቀየር ነገር ሀሳብ የላችሁ? በአንተ በኩል ያሰብከው ነገር ካለ? እርዳታው የሚመጣው ከእነሱ ስለሆነ እንደገና ከዚህ ቀደም እንደነገርኩ ግለሰቦች ናቸው ከጓደኞቻቸው ከቤተሰቦቻቸው እያሰባሰቡ ነው እንደዚህ የሚያደርጉት እና ለወደፊቱ እነሱ እንግዲህ እዚህ ኢትዮጵያ ውስጥ የሚከፍቱት ነገር ካለ አብረን የምናየው ነው የሚሆነው። ተጨማሪ ሰዎችን ወደ ለማስገባት ምናልባት አንዳንድ ዶነሮች የሚፈልጉም ከሆነ ያን በእነሱ ይሰራ ይመስለኛል።
ወደ አስጎበኝነት ስራው እንምጣ እስኪ። በአስጎበኝነት እንደሰራህ ነው የነገርከንና እንደው የት አካባቢዎችን አስጎብኝተሃል? ላሊበላና አካባቢው አስጎብኝ ማህበር አባል በመሆኔ ሞር ምን ሰራው ከዚህ ላሊበላ ውቅር አብያተ ክርስቲያናትና በላሊበላ ዙሪያ ያሉትኝ ልክ እንደ አሸተ ማርያም፣ እንደ ናኩቶ ላብ፣ ገነተ ማርያም፣ በዚህኛው ደግሞ እንደ ብልባላ ጨርቆስ፣ በባላ ጊዮርጊስ፣ አርባቱ እንስሳት፣ ይምርሃነ ክርስቶስና አካባቢውን ነው ሞር የምናስጎበኘው። መልካም። እንደው የአስጎብኝነት ህይወትስ ምን ይመስላል? አሁን አስጎብኝነት በጣም ጥሩ ነው። አንደኛ ብዙ ሰው ጋር ትተዋወቅበታለህ፣ ብዙ እውቀት ታገኝበታለህ። አንደኛ በዚህ ተወስነ አትቀርም። የምታገኛቸው ሰዎች ኢንተርናሽናል ናቸው፣ ግሎባል ቲንኪንግ ያላቸው ሰዎች ናቸው እና በብዙ መልኩ ሞር ጌን ታደርግበታለህ። አሁን ኤክስቼንጅ ነው የምታደርገው። አንተ እዚህ ያለውን ቅርስ ትነግራለህ፣ ስለ ዓለም፣ ስለ አካባቢ፣ ስለ ፖለቲካው ስለምታወራለህ፣ እነሱ ደግሞ ስለመጡበት አካባቢ ስላዩቸው ቦታዎች ሲነግሩ ሞር ኢንተረስት እያደረብህ ስለዚህ ሀሳብን ትለዋወጥበታለህ እና የተለያየ ኦፒኒየንም ታገኝበታለህ። አይዲያም ብዙ ነገር አለው። ብቻ ደስ ይላል በሀሳብ በመለዋወጥ ማለት ነው። ብዙ ጊዜ ከምታስጎበኛቸው ሰዎች ጋራ ውሎውን የማድረግ ነገሮች ይኖራሉ። ትዳርም ይኖር ይሆናል ብዬ አስባለሁ። ከዛ ጋር እንዴት ነው አብሮ የማጣጣሙ ነገር? ምንድነው መሰለህ የምሰራቸው ታይም በታይም የተገደቡ ናቸው። ለምሳሌ አሁን ቤተክርስቲያን ከ12 ሰዓት ከጧት 12 ሰዓት በፊት እና ስለዚህ ቤተሰብንም በማይነካ መልኩ ነው ስራ የምትሰራው። ስለዚህ የምሳ ሰዓት አለ። ቤተክርስቲያን ስትገባ ከ12 ሰዓት እስከ 6 ሰዓት ነው። ከሰዓት ደግሞ ከ8 ሰዓት እስከ 11 ሰዓት ነው። ስለዚህ ኢቭን ምሳ ታይምም ሁሉም እንትን አለ። አንዳንድ ጊዜ ደግሞ አብረህ ስትውል ነግረህ ለቤተሰብ ሆነ ምሳ እነሱ ጋር እንደምትበላ ምናምን እንደዚህ አይነት ነገር ታደርጋለህ። እና እዚሁ ላሊበላ አካባቢና ዙሪያው ላይ ማድረግህ ለቤተሰባዊ የሆነውን ነገርም ባላንስ አድርጎ ለመሄድ የጠቀመ መሰለኝ ነው። ለዛ ነው ብዙ ጊዜ ከላሊበላ ውጭም አትፈልገው ማለት ነው። እንደው አስጎብኝ ስትሆን ማለት አንተም እንዳስጎብኝ ማየት የምትፈልጋቸው ቦታዎች ይኖራሉ ብዬ አስባለሁ። ከላሊበላ ወጣ ብሎ የማስጎብኘት ፍላጎቱ የለህም? አለ፣ ግን ራሴን መጀመሪያ ሄጄ ራሴ እንደ ቱሪስት ማየት አለብኝ። አሁን ጎንደርን አውቃለሁ፣ ባህር ዳር ዩኒቨርሲቲ ነው የተማርኩትኝ፣ ሌሎችም ቦታዎች እሄዳለሁ። ግን ካለው የኢኮኖሚ አንጻር ትንሽ ራስን ትገድባል። ለወደፊቱ ግን እንደ ማንኛውም ሰው እንደምታስጎበኛቸው ሰዎች አንተም ቱሪስት መሆን ትፈልጋለህ። አይ አንዳንዴ ምንድነው ምን አስባለሁ መሰለህ በአስጎብኝነት ስራ ቡክ ሲያደርጉ ወይም ደግሞ የሚጎበኙ አካላት አስጎብኞችን ሲያገኙ የራሳቸው የጉዞ መስመሮች አሏቸው። በዚህ ቀን ላሊበላ፣ በዚህ ቀን ጎንደር፣ በዚህ ቀን ሰሜን ተራሮች ብሔራዊ ፓርክ የሚል ፕሮግራሞች ሊኖራቸው ይችላሉ እና በእነሱ መስመር አብሮ የሚሄድ ድሎችም ይኖራሉ ብዬ ስላሰብኩ አሉ ድሎችን አሉ። በተለይ አሁን አንዳንድ ጊዜ በትራቭል ኤጀንቶች ነው እንደዚህ ያለ ፓኬጅ ተሽጦላቸው የሚመጡት ማለት ነው። አንዳንድ ጊዜ ደግሞ አሁን በትራቭል ኤጀንት ትንሽ ዋጋው ወደድ ካለባቸው ኢንዲቪጁዋሊ ጥሩ ሪፒቴሽን ወይም ጥሩ ስም ያለውን ጋይድ ኮንታክት እያደረጉ ይሄዳሉ። ስለዚህ ሞር ግን ቀደም ብዬ እንደነገርኩኝ እንደዛ ማላረገበት ምክንያቱም ፕሮጀክት ማናጀር አድርገው ከዚህ ሲምፕል ስላደረጉኝ እዚሁ ላይ ሁኜ ቤዝመንት ፕሮጀክቶቹን መከታተል ስላለብኝ ሞር ታይሜን አሁን እያደረግኩ ያለሁት ወደ ፕሮጀክቱ ነው እንጂ እንደዚህ አይነት ኦፖርቹኒቲዎች አሉ። ግን የሚጠቀሙ ጓደኞች አሉኝ እንደዚህ። ግን እኔ ሞር ወደዚህኛው ነው እየሰራ ያለሁት ለማፊያ ነው። እንደው በአስጎብኝነት ስራ ላይ የገጠሙ ገጠመኞች ይኖር ይሆን? እስኪ አስታውሰን። ጥምጥሞች አይጠፉም። በተለይ አሁን በቅዱስ ላሊበላ ቤተክርስቲያን ስራ ላይ ነጮቹ በጣም አንዳንድ ጊዜ እንዴት ሆነ እንዴት እንደዚህ ሊሰራ ቻለ ብለው የራሳቸውን እንትን ነገር አለ እና አንዳንድ ጊዜ ይሄ የተሰራው በእናንተ አልተሰራም የሚል እንትን አለ። ግን ያን ከኛ ውጪ ቢኖር ኑሮማ እንዴት ነው እንደዚህ ያለ ስራ ሌላ ቦታ ላይ በታየ ምናምን ብለህ የራስህን እንትን ዲፌንስ ሜካኒዝም ትፈጥራለህ እና ሞር አንዳንድ ደግሞ በጣም ከውስጥ አስገብተው በጣም ደስ የሚላቸው ሰዎች አሉ። በዚህ ካዩ በኋላ ማለት በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራሩ እንደምታውቀው እንደ ማንኛውም ህንፃ ከታች ወደ ላይ አለ። የኛ የተሰራው ደግሞ ዘሆል ከላይ ወደ ታችና የውስጠኛውን ደግሞ ከታች ወደ ላይ ነው የተሰራው እና ይሄ በጣም ግር የሚላቸው እንደገና አንደር ዘ ሰርፌስ ነው ከመሬት በታች በመሆኑ ይሄ በጣም ይገርማቸዋልና ሀውካም እንዴት እንደተሰራ ምናምን ብለው ብዙ እንትኖችን ያነሳሉ። አዎ እኔም ራሱ አሁን ለአስጎብኚዎች ትንሽ ፈተና የሚሆነው ጉዳይ ይሄ ነው ብዬ አስባለሁ። የመጀመሪያው ነገር በቃላት የማይገለጹ በርካታ ጉዳዮች እዚህ ላይ ያሉ ይመስለኛል። ላሊበላ ውቅር አብያተ ክርስቲያናት ላይ እነሱን ራሱ በቋንቋ ማስረዳት
መግለጽ በራሱ ትንሽ ከበድ ይላልና እነሱም በራሳቸው ይዞት የሚመጡት አመለካከት እሳቤ ይኖራል። እንደው እሱን እንዴት ነው የምታጣጥሙት? በአንድ ጊዜ ኮንቬንስ ላታረግ ትችላለህ። ማሳመኑ በአንዴ ይከብዳል። በአንድ ጊዜ ግን ትናገራለህ። እነሱም ደግሞ የሚያነሷቸው ሀሳቦች አሉ። አሁን እኛ የላሊበላ ውቅር አብያተ ክርስቲያናትን በ23 ዓመት በ24 ዓመት በቅዱስ ላሊበላ ተሰርቶ አለቀ በ12ኛው መቶ ክፍለ ዘመን ብለን እንናገራለን። ግን እየዞሩ እያዩ እንትሽል አት ዘ ኤንድ ኦፍ ዘ ዴይ ቱሩን ሲጨርስ ግን አይ ይሄን ያህል በዚህ ሾርት ታይም ነውና እንዴት በዚህ ጊዜ ውስጥ አጠናቀቁት ይላሉ። እንዲህ ያለ ጥያቄ አለ። ስራውን ከማድነቅ አንፃር ማለት ነው። በጣም ኩዊክ ነበረ። እንዴት ነው ሀውካም በተለይ በጣም ከሚገርማቸው ነገር ማለት ነው 16-17 ሜትር ዲፕዝ አለ ወደታች ቤተክርስቲያን ለመሰራት ማለት ነው። ያንን ምን አይነት ቴክኒክ ተጠቀመ ይላሉ። እንደገና ባክ ቱ 1200 ይርስ ወይ ከዛሬ 800-900 ዓመት ምን አይነት ቱልስ ተጠቅሞ ነው ይህን ቤተክርስቲያን የሰራው እና ያን ትንሽ ራሳቸው ጋር ፍትጊያ ውስጥ ሊገቡ ይችላሉ። ግን አንዳንድ ከቤተክርስቲያን አባቶች ከሚለው ወይም ገድለ ላሊበላ ከሚናገረው አንጻር የራስ ግን እንትን ትነግራቸዋለህ። አሁን ለምሳሌ አንዳንድ ጊዜ ቀሳውስት ወይም ገድለ ላሊበላ እንደሚናገረው ቀን ጻድቁ ቅዱስ ላሊበላ ይሰራን፣ ማታ የመላእክት አነገዛለሁ ይላሉ። አንዳንዶቹ ደግሞ ኖ እንደዛ ሳይሆን ከሌላ አካባቢ የመጡ አጋዦች ነበሩት ይላሉ። ዮሐንስ ክርስቶስ በኖህ መርከብ ምሳሌ ነው የተሰራው ይባላል እና ፍሎትድ ነው ከውሃው ስር ላይ በትላልቅ ግንዶችና ድንጋዮች መካከል ሆኖ ያን ከናቹራል ኬቭ ነው እንደምታየው። ከናቹራል ኬቭ ስር ውሃ አለ። ውሃውን በትላልቅ ጽድ እንጨቶችና በድንጋይ ተደርጎ ፍሎትድ እንደተደረገ እንደ ኖህ መርከብ ምሳሌቱም እንደዛ ነው የሚደረገው እና ያንን ያ ኮምፕሊኬትድ እንግሊዘኛም አያስፈልግም። ይሄ ሞር ጋይድ ስትሆን አንደኛ ከቸርች ስኮላርስ ወይም ከቤተክርስቲያን አባቶች የሚሉትን ነገር ትናገራለህ። አንዳንድ ጊዜ ደግሞ ከአርኪኦሎጂካል ፖይንት ኦፍ ቪው ትናገራለህ። ስለዚህ የተወሰነ አጣጥመህ የማስረዳት አለ። እንደ ነገርኩ ቀደም ብዬ በአንድ ጊዜ ኮንቬንስ ላታረጋቸው ትችላለህ። ግን ስራውን ካዩ በኋላ ግን አባባውን ግን ምንድነው ሁሉም የተበሳጨብህም የተደሰተብህም ነገር ግን አት ኤንድ ኦፍ ዘ ዴይ ሚራክል ነው፣ ታምር ነው። ይሄን ማየታችን በጣም ታምር ነው ምናምን ነው የሚሉት። እነዚህ አሁን የጠቀስክልኝ አንተም እያስጎበኘህባቸው ያሉ አካባቢዎች በብዙዎች ዘንድ እንደ ቅዱስ ቦታ ተደርገው የሚወሰዱ ናቸውና የራሳቸው የሆነ ሊደረግላቸው የሚገባ ክብር አለ። እንዳስጎብኝ እንደው ለቦታዎቹ ክብር ከመስጠት አኳያ የባለቤትነት ስሜት ከመኖር አኳያ እንዴት እንዳስጎብኝ ምን ትላለህ እስኪ? ከሌላ አንድምታ እንዳይወሰድ የአካባቢ ሰው ከሆነ ማለት ነው ትውፊቱ፣ ባህሉ፣ ታሪኩን ማወቅ አለበት። አንድን አካባቢ ስትሸጥ አሁን እዚህ አካባቢ ያሉ ጋይዶች ሁሉም አምባሳደሮች ናቸው። ሀገራቸውን አካባቢዎች የሚሸጡ ናቸው። በተቻለ መጠን ግን ባህሉንም ትውፊቱንም ማወቅና ያንን ደግሞ ሪስፔክት እንዲያደርጉ የተለያየ ሃይማኖት እኮ ሊከተል ይችላል። ሁሉም አንድ አይነት መሆን አይጠበቅብንም። ግን ሚኒመም ሪኳየርመንት አለ። በቤተክርስቲያን ቅጥር ግቢ ውስጥ ስትሆን ማሟላት ያለብን ነገሮች አሉ። እነዚያን መጀመሪያ እንደ ጋይድ ወይም እንደ አካባቢ አስጎብኝ ቀድመህ ይሄ ክልክል ነው፣ ይሄ ይፈቀዳል የሚለውን ነገሮችን ቀድሞ አድቮኬት በማድረግ ወይም በማስረዳት እነዚያን ችግሮችን መቀነስ ትችላለህ። እዛ ነው ብዙ ጊዜ የምናደርገው። እንዳስጎብኝ አሁን አንተ ኢትዮጵያ ውስጥ ካሉ የጉብኝት ቦታዎች ሰው ቢጎበኛቸው ብለህ ቅድሚያ ቦታ የምትሰጣቸው ቦታዎች አንድ ቦታ ጥቀስ ብትባል? እኔ ለማጋነን ላሊበላ ነው የምለው። እዚህ ስለተወለድኩ ምናምን አይደለም። ጄኔራሊ ስፒኪንግ ግን ምንድነው የተለየ ነው። በቃ ስፒሪቹዋል እንትን ከፈለክ ላሊበላ ነው የምትወጣው። እያንዳንዱ የራሱ ዩኒክነስ አለው። ግን ለእኔ በግሌ ላሊበላ ነው ሪኮማንድ ማድረገው። እንደው ደረበ ጌታነህ አሁን አስጎብኝና በበጎ ስራ ተግባር ላይ ተሰማርቶ የሚገኘውና አስጎብኝ ባይሆን ምን ስራ ላይ ይሰማራ ነበር? ወይ ሲቪል ሰርቫንት ልሆን እችላለሁ ወይ እንግዲህ ድል እንደመራ ትሆናለህ። አክቹዋሊ የመጀመሪያ አንተንህ ውስጥ ላይ የመጣልህ በቃ አስጎብኝ መሆን ነው የሚለው ነው ውስጥ ላይ የመጣው? አዎ ከዚህ አካባቢ የኔን ሲኒየሮች በማየትም አይ ዊሽ ቱ ቢ ብለህ የምትመላለስ በሆን መመኘው ብለህ የምታደርገው ያንን ነው። እንደ ልጅነታችን ፓይለት ነው ዶክተር ነው መሆን አላልክም? ስለዚህ አሁን አንተ የታላላቆችህ ስራ ነህ ማለት ነው። አንተ ወደፊት አሁን አንተን ደረበ ጌታነህ ከዚህ በኋላ ባለው ህይወቱ ምንድን ነው ያቀደው? በአስጎበኝነቱ መቀጠል ነው ወይ በበጎ አድራጎቱ ነው መቀጠል ነው ወይ በዛስ ምንድን ነው መስራት ያሰበው የሚለውን እስኪ እናንሳ። በሁለቱም ብቀጥል ደስ ይለኛል፣ ግን ሞር ስራ ያለብኛለሁ በዚህ በፕሮጀክቱ ነው እና አሁን
እንሰራቸው አሉ። ትምህርት ቤቶች አሁን ልንሰራ አቅደናል። ጤና ጣቢያዎች መገንባት አቅደናል። ውሃም እንደዚሁ ለመስራት አቅደናል እና እነዚያን ማኔጅ ለማድረግ ሞር አሁን ባለሁበት ወይም ብዙ ጊዜ የሚሰራው ስራ ወደዛ ነው ፎከስ ማለት ነው። ስለዚህ አሁን ደረበ ከዚህ በኋላ ህዝብን በማገልገል ይቀጥላል የሚለውን ነው ኦልሞስት እንደዛ ቢሆንልኝ ደስ ይለኛል። መልካም። እንደው ግን አሁን እንዲህ አይነት እንትኖች አሁን ካንተም አንደበት እየሰማሁ ያለሁት ከዚህ በኋላ አሁን ይሄ የማስጎብኝነት ስራህንም ትተህ ነው ወደ ፕሮጀክቱ እየገባ ያለው። በቃ ሙሉ ጊዜን ወደዛ ለማዞር እየገባ ነውና እንደው ሰውን ለመርዳት ደግሞ ምን ምክንያት ይኖረዋል ብዬ አስባለሁ። ከቤተሰብ የመጣ ነው በልምድ ያገኘ ሆኖ እንደው ምክንያትህን ግን ብናውቃት ደስ ይለኛል። ሞር እኔ አሁን እየሰራ ያለሁት ከልምድ የመጣ ነው። በተለይ አሁን እኛ እነዚህ ሰዎች አሁን በዘር በምንም እያደረጉ ያሉት ነጮች ስለሆኑ ማለት ነው፣ ምዕራባውያን ስለሆኑ እያደረጉ ያሉት ማለት ነው። እነሱ ኦልሞስት ሰልፍ አክቹዋላይዜሽን ስለደረሱ ነው እያደረጉ ያሉት ማለት ነው። እኔ በገባኝ መጠን ማለት ስለ ሰው መኖር ስለ ሰው መታበን እያደረጉ ያሉት ማለት ነው። ሞር ደግሞ እኔ የኔ ፊሊንግ ምንድን ነው እነዚህ የማያውቁ ሰዎች ይሄን እያደረጉ እኔ ደግሞ አትሊስት ለአካባቢ እንደ ድልድይ ሁኜ ባገለግል ሞር እንትኑን እያየው ስለሆነ ማለት ነው፣ ቤኔፊቱን እያየው ስለሆነ ነው እና ያን ነገር ሞር ለእኔ ፓሽኔት አድርጎኛልና ከትምህርት ላይ አብሬ ከምሰራቸው ሰዎች ነው ይሄን ነገር ልወስድ የቻልኩት። የሀገር ውስጥ ጎብኚዎችን በተመለከተ ምን ትላለህ? አሁን ብዙ ጊዜ የኛ ሀገር ቦታዎችን ለመጎብኘት የሚመጣው የውጭ ጎብኚ ነውና እዚሁ አብረን እንኳን ቁጭ ብለን ቀለል አድርጎ የማየት ነገሮች አሉ አይደለ? የሚጎበኙ ቦታዎችን ስሬታችን ይመስለኛል የኛ። ምክንያቱም እድገታችን የወተን ኤክስፕሎር የማድረግ በተለይ ኢትዮጵያ እንደምታውቀው አብሮ የመሰባሰብ ነገር ነው እንጂ ኢንዲፔንደንት ሆኖ ራስን ኤክስፕሎር የማድረግ ነገር ብዙም የለብንም ይመስለኛል ሳይሰበው ማለት ነው። አሁን እንደውም በዚህ በቴክኖሎጂ በቲክቶክ በፌስቡክ አንዳንድ ታዋቂ ሰዎችም ወይም ምዕመን እየመጡ ቱሪስት መዳረሻውን ወይም ገዳማትን እያሳዩ አሁን ትንሽ የመነቃቃት ነገር አለ። ግን እንደ ነጮቹ ግን ከ18 ዓመት ከሞላቸው በኋላ በራሳቸው ወይ ኤክስፕሎር የማድረጉ ምናምን ነገር ስለሌለ አይ ቲንክ ያነ ትንሽ ኔጌቲቭ ሲነርጂ ይመስለኛል በእኛ እና ሞር አሁን እርግጥ ነው ከተማ ላይ የሚጠፋው በቀን የምታወጣው ወጪ አንድ ቦታ ላይ ብትሄድበት ከዚያ ያነሰ ነው እንጂ ከዚያ የበዛ አይሆንም እና ሞር ሀገራቸውን እያወቁ ሲሄዱ ግን እንደዚህ አይነት ነገር ይጠቀማሉ ብዬ ተስፋ አደርጋለሁ። ሀገር ማወቅም ብቻም ሳይሆን እኮ የሆነ ህይወትም ቆንጆ የሚሆን ህይወት ላይ የሆነ ነገር ጥሩ ነገር ማበርከትም ጭምር ነው። ኤክስፒሪየንስ ሼር ማድረግ ነው እንጂ አሁን ስትመጣ ላይፍንም ታይበታለህ። አሁን አዲስ አበባ የሚኖር ሰው ባህር ዳር የሚኖር ሰው እዚህ ሲመጣ ኮምፔር ያደርጋል የባህር ዳር የኑሮ ሁኔታና የላሊበላ የኑሮ ሁኔታ። ከላሊበላ ደግሞ ወጣ ስትል ደግሞ ወደ ይምርሃነ ክርስቶስ ወደ ገነተ ማርያም ስትል ደግሞ የላሊበላ ደግሞ ኑሮ የተሻለ። ስለዚህ ሞር ከከተማ እየወጣ በሄድክ ቁጥር ሞር ለሰን ታገኝ ትምህርት ባለህ ነገር ላይ ተመስገን ብለህ እንድትኖርም ልትረዳዳ ትችላለህ እና ሞር ሲወጡና ቢያዩት ደስ ይለኛል። እነሱ ፈረንጆችም እኮ ይሄንን ሲያደርጉ ህይወታቸውን ቆንጆ ለማድረግ የህይወታቸውን ዘይቤ ላይ የሆነ ቅመም ለመጨመር ነውና ቤተሰባዊ የሆነ ፍቅርንም ጭምር ለማብዛት ነው። በተለይ የዛሬ 6 ዓመት እንደዚሁ እነዚህ ሰዎች ስካውት ይዞ መጡ ተማሪዎች ማለት ነው። ሚድፊልድ ስኩል የሚባል ከእንግሊዝ ሀገር አመጡና አሳዩአቸው። አሁን ለምሳሌ የእነሱን የህይወት ሌቭል ላይ የኛን ኮምፔር ለማድረግ ነው እና አንድ ትምህርት ቤት ላይ ሪፈርቢሽመንት ለማስዋብ ነው መጥቶ የነበሩት ወደ 20 ተማሪዎች ናቸው ምናምን ናቸው እና አት ዘ ኤንድ ኦፍ ዘ ዴይ ደግሞ ያዩትን ምልከታ ለመምህሮቻቸው ይናገሩ ነበር እና አንዱ ተማሪ ምንድን ያለው ማረሳው ነገር ማለት ነው እንዴት አየኸው ምናምን ብሎ መምህሩ ተማሪውን ሲጠይቀው ማለት ነው when I go back home ወደ ቤቴ ስመለስ ኖ ኮምፕሌን እንደዚህ ብዬ ኮምፕሌን አላደርግም ምናምን ብሎ ሲያወራ ሰምቼዋለሁ። ምክንያቱም ትምህርት አዘልም ነው። አንዳንድ ጊዜ ከቦታ ቦታ ስትሄድ ግዴታ ለጉብኝት ወይ ለቅንጦት ሳይሆን ትምህርት አዘል ነገር ታገኝበታለህ። ትራቭል ስታደርግ ኢንተርቴይንመንት ኤዱኬሽንም ሊሆን ይችላል። እየተዝናናህም ልትማርበት ትችላለህ እና በተለይ ኢትዮጵያዊ የሆኑ ወጣ ብሎ ከአዲስ አበባ ወደ ሐዋሳ፣ ወደ ላሊበላ፣ ወደ አክሱም፣ ወደ ጎንደር፣ ወደ ባህር ዳር ኤክስፕሎር ቢያደርጉ ሞር እውቀት ያገኙበት። ለምሳሌ አሁን ላሊበላን ቢያይ በአንድ አዳር መጥቶ ወይ 2 አዳር ቢመጣ ላሊበላን ብቻ ሳይሆን አሸተ ማርያም ማየት ትችላለህ፣ ይምርሃን ማየት ትችላለህ። ስለዚህ እግረ መንገድክንም ብዙ ነገሮችን ኤክስፕሎር አድርገን ማየት ትችላለህ።
ሆቴሎችም ደግሞ እንግዳዎችን ለማሳረፍ በጣም ምቹ የእንግዳ ማረፊያ ችግር የለብንም። ኢንጀነራል በላሊበላ ደረጃ ብዙ ሆቴሎች አሉ። እንግዳው በፈለገው አቅም የሚያርፍበት ሆቴሎች አሉ። መልካም። እኔ እንግዲህ ጥያቄዎችን ጨርሻለሁ። የምታነሳቸው ቀረ የምትለው እንዲህ ቢሆን የምትለው ነገር ካለ ማንሳት እንችላለን። በእኔ በኩል እድሉ ስለሰጠኝ ከልብ አመሰግናለሁ። ምንም የቀረ ነገር ያለውን ነገር ተጫወተናል። እሺ፣ በጣም አመሰግናለሁ። ቆንጆ ቆይታዎችን የሰጠኝ ተመልካቾችን በዛ ደረጃ ይረዱታል ብዬ አስባለሁ። እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። የተከበራችሁ ተወደዳችሁ ተመልካቾቻችን ለዛሬ በእልፍኝ እንግዳ ያሰናዳውላችሁ መሰናዶ ይህንን ይመስል ነበር። አብራችሁን ቆይታ ስላደረጋችሁ እጅግ አድርጌ አመሰግናለሁ። ቀሪ የእልፍኝ መዝናኛ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁ ቆዩ።